እንግሊዘኛ ቋንቋ በደንብ ስለምትችል ቶሎ ነው ከሰዎቹ ጋር የተግባባችው። ሰውየው ግን በጣም ያስቸግራት ነበር። ሳታስበው ይስማታል፣ መቀመጫዋንም ይመታታል። ብቻ ብዙ ነገር መዳም በሌለች ጊዜ ክፍሏን ይቆረቁራል። ችብስና ቸኮሌት እየገዛ ይሰጣታል። አልቀበልም ካለችው ይሰድባታል። የዛሬው የጉርና ሀገሬ ልጆች አንዲት ዩቲዩብ ተከታይ ሚሙና ባከሸኔቶቼ እንዳይሸወዱ ባጎቴ ልጅ የደረሰውን ነገር ልንገርሽ ብላ ምን እንዳለች ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች የሀገሬ ልጆች እኔ ምን ብዬ እንደምናገር ራሱ አላቅም። ማለቴ አንዲት እህታችን ልሰራ ተሰዳ እንግዲህ ሰውየው ካደረሰባት በላይ ደግሞ በደል ሌላ በደል መዳሟ ፈጽማባታለች ማለት ነው። እሱ ምንድነው መሰላችሁ? በፖሊስ አስይዛ 2 ወር እስራት ሁሉ አሳስራት ከዛ በኋላ ልጅቷ ምን እንደደረሰባት የት እንደደረሰች እንግዲህ ልንገራችሁ። መልእክቱን ደግሞ እንግዲህ መይሙና ባክሽ እህቶች እንዳይሸወዱ ባጎቴ ልጅ የደረሰውን ነገር ልንገርሽ ብላ ያካፈለችኝ ያጎቷ ልጅ ነች ማለት ነው። እንግዲህ ያው ጉዳዩ ሰውየው እያስቸግራት እንደነበር ላጎቷ ልጅና ለጓደኞቿ ተናግራ እነሱ እንግዲህ ትንሽ አረብ ሀገር የቆዩ ስለሆኑ ይጠቅማል ወይንም ደግሞ ሰውየው እንዳስቸግራት ያርፍላታል ወይም ደግሞ መፍትሄ ይሆናል ያልቱን ነገር ነበር የነገሯት። ነገር ግን እነሱ የነገሯትን ነገር ሄዳ ለመዳሟ ተናግራ ከማትወጣ ወደ ውስጥ ነበር የገባችሁ ማለት ነው። እሱ ምንድነው የሚለውን ቆይ ሙሉ ላካፍላችሁና ከዚያ መለስበታለሁ ማለት ነው። መይሙና ባክሽን እህቶቼ እንዳይሸወዱ ባጎቴ ልጅ የደረሰውን ነገር ልንገርሽ ትላለች። ለጥንቃቄ ይጠቅማቸዋልና ቪዲዮ ስሪበት። ያጎቴ ልጅ ሳውዲ ከሄደች ገና 6 ወሯ ነበር። እናም የደረሷቸው ሰዎች መጀመሪያ አካባቢ ጥሩ ነበሩ። መዳሟ አሁንም ያውናት ስራዋ ጽዳት ብቻ ነው። እንግሊዘኛ ቋንቋ በደንብ ስለምትችል ቶሎ ነው ከሰዎቹ ጋር የተግባባችው። ሰውየው ግን በጣም ያስቸግራት ነበር። ሳታስበው ይስማታል፣ መቀመጫዋን ይመታታል። ብቻ ብዙ ነገር መዳም በሌለች ጊዜ ክፍሏን ይቆረቁራል። ችብስና ቸኮሌት እየገዛ ይሰጣታል። አልቀበልም ካለችው ይሰድባታል። ከዚያም ለኔና ለጓደኞቿም ነገረችን። እኛም ለመዳም ተናገሪያ አልናት። እሷም እሺ ብላ ነገረቻት። ለመዳሟ እንደነገረቻትና በጣም እንደሰደበቻት ወዲያውኑ ደውላ ነበር የነገረችኝ። ወዲያውኑ ደውላ ነግራኝ ነበር። ባሌ እንዲህ አያደርግም፣ አንቺ ባልዬ ነሽ አለች። ወዲያው ስልኳ ተዘጋ። እስከ 3 ቀን ስልኳ አይሰራም ነበር። ከዚያም ከቤተሰብ ሳወራ የመዳሟ ስልክ አለ ልስጥሽ ወይ አለችኝ እህቷ። ስደውል አነሳችው። ያን የመዳሟን ስልክ ተቀብላ ከእህቷ ደውለችላት። ስደውል መዳሟ አነሳችሁ ማለት ነው። ከዛም አነሳችሁ። ጠየኳት። ባለጌ ናት፣ የባሌን ስም አጠፋችሁ፣ እኔም በፖሊስ አስይዣታለሁ አለችኝ። ደነገጥኩኝ። የት ፖሊስ ጣቢያ ነው? ስሙን ንገሪኝ ስላት አላቅም ብላ ዘጋችው። ድጋሜ ስልኳን ስሞክረው ብሎክ አድርጋኛለች። ከዚያም ከ2 ወር እስራት በኋላ ያጎቴ ልጅ ሀገሯ ገባች። መዳሟ ከደበደበቻት በኋላ ፖሊስ ጠርታ እንዳስያዘቻትም ነገረችን። ስለዚህ እህቶቼ ሰውየው ካስቸገራችሁ በደፈነው ቢሮ መልሱ ይበሉ እንጂ ለመዳም አትናገሩ ትላለች። እውነት ለመናገር በጣም የሚገርም ነው። ማለቴ እኔ እሷ እንደውም ስትናገር አንቺ ጨዋሌ ስለሆንሽ ነው ነገርሽኝ፣ እንኳንም ነገርሽኝ ባሌን አስተካክሏለሁ ብላ የምትል ነበር የመሰለኝ መጀመሪያ አካባቢ እንደዛ እያነበብኩ ሲሄድና መጨረሻውን ሰማ ግን በጣም ነው ያስዘንኩትም የገረመኝም ወላሂ። በዚህ አጋጣሚ የሀገሬ ልጆች እኔ ከዚህ ታሪክ የተማርኩት ወይንም ደግሞ ይችህታችን እንግዲህ ልጆች እንዳይሸወዱ ለጥንቃቄ ይጠቅማቸዋል ቪዲዮ ስሪበት ያለችበት ምክንያት ልንገራችሁ ማለት ነው። ያው እነሱ አረብ ሀገር ብዙ ስለቆዩ ልጅቷ ይቺ ዱባይ ነው የምትኖረው። ያጎቷ ልጅ ደግሞ ሳውዲ ነበረች ማለት ነው። ይሄ ነገር የተፈጠረባት እንግዲህ ሳውዲ በሄደች ገና በ6ኛ ወሯ ነው። ገባችሁ? መጀመሪያ እንደገባች ሰዎቹ ጥሩ ናቸው። አሁንም መዳሟ ይሄን ነገር እስከምትነግራት ድረስ ጥሩ መዳም ነበረች ማለት ነው። ሰውየው ግን በጣም ያስቸግራታል። እየመጣ እሷ ሳታስበው ይስማታል፣ ሰውነቷን ይነካካታል ምናምን ነገር አለች ማለት ነውና በተደጋጋሚ ለመዳም እናገራለሁ ሁሉ ትለው ነበር ብላለች ማለት ነው። እና ለመዳም እናገራለሁ ስትለው እሱ ግን ማረፍ አልቻለም። ይባስ ብሎ ቸኮሌት ችብስ እየገዛ እያመጣ አልቀበልም ስትለው ልጅቷ ደግሞ ይመታትና ይሰድባት እንደነበር ነው የተናገረችው ማለት ነው የሀገሬ ልጆች። ከዛ እንግዲህ ከሷ ይልቅ እነዚህ ጓደኞቿና ያጎቷ ልጅ እዚህ ዱባይ ያለችው
ያው ስደት ብዙ አመት ስለቆዩ መፍትሄ ይሆናል ያሉትን ነገር ነገሯት ማለት ነው። መፍትሄው ምንድነው? ያው ለመዳም ተናገሪ፣ ሚስቱ ካኮረፈች ወይንም ደግሞ ሚስቱ ለምን እንደዚህ ታደርጋለህ ካለችው ይሄን ነገር ያቆምልሻል፣ አንቺም ስራሽን ቀጥ ብለሽ ትሰሪያለሽ የሚለውን መልእክት እነሱ ነገሯት ማለት ነው። እሷም ደግሞ እነሱ የነገሯትን ነገር በቀጥታ ለመዳማ ሄዳ ተናገረች። ገባችሁ? ለመዳማ ግን ሄዳ ስትናገር መዳማ ይህ ባለየ አንቺ ጥሩ ልጅ ነሽ፣ ጨዋ ልጅ ስለሆንሽ እንኳንም ነገርሽኝ፣ አስተካክለዋለሁ፣ ነግረዋለሁ፣ ሰድበዋለሁ አላለቻትም ማለት ነው። ያገሬ ልጆች አንቺ በጣም ባለየ ነሽ፣ ለምን የባሌን ስም ታጠፊያለሽ ብላ እንደደበደበቻትና ከደበደበቻት በኋላ ደግሞ ፖሊስ ጠርታ በፖሊስ እንዳስያዘቻት ነው የተነገረው ማለት ነው። ከያስያዘቻት በኋላም እንግዲህ ልጅቷ ወዲውን ስትናገር ስትነግረኝ አላመንኩም፣ አውቃ ፖሊስ ጣቢያ ያልወሰደቻት ይሆናል፣ ስልኳን ቀምታ እያሰረቻት ይሆናል፣ ገላትስ ቢሆን ብቻ ብዙ ነገር በውስጥ የተመላልሶ ነበራለች። እስከ 2 ወር ድረስ ልጅቱን ማግኘት አልተቻለም ነበረ። የት ነው የታሰረችው ንገሪኝ ስንላት እንኳን ለመናገር ፈቃደኛ አልነበረችም ነው ያለችው። ከዛ በኋላ ግን ከ2 ወር የስራት ቆይታ በኋላ በራሷ ጊዜ ማለት ነው ልጅቷ ሀገር ገባች ማለት ነው። ሀገሬ ልጆች እና በጥቅሉ ምንላችሁ ፈልጌ ነው አሁን እቺ ልጅ ዝም ብላ ለመዳማ ሄዳ ነው የተናገረችው። በተደጋጋሚ ብላለች። በተደጋጋሚ ሰውየው እንደሚያስቸግራት፣ በተደጋጋሚ እየመጣ በሯ እንደሚቆረቆር፣ በተደጋጋሚ ችብስና ቸኮሌት እየገዛ አልቀበልም ስትለው ይሰድባት እንደነበር ይመታት እንደነበር ተናግራለች ማለት ነው። ምንላችሁ ፈልጌ ነው የሀገሬ ልጆች ለውሳኔ ባንቸኩል ጥሩ ነው። ተልብላችሁ ለመዳማ መናገር አልነበረባትም። እንደኔ ገባችሁ? የሆነ ማስረጃ የሚሆን ነገር ሳትይዙ ይሄን ነገር አትበሉ ለወደፊቱ። ከዚህ ታሪክ የተማርኩት ነገር ቢኖር ይሄ ነው። ምክንያቱም ከኛ በላይ እነሱ የሚያምኑ ባሎቻቸው ነው፣ ልጆቻቸው ነው። ልጅሽ እንደዚህ ያደረገ ብትሉ፣ ባልሽ እንደዚህ ያደረገ ብትሉ ማን ያምንናል? የሀገሬ ልጆች ልክ እንደዚህ መዳም አያችኋት፣ አንቺ ባለየ ነሽ። ልጅቷ ተበድላ ነው ገባችሁ? ባለየማ ብትሆን እኮ ድምጿን አጠፍታ ከሰውየው ጋር እንደፈለገች ትሆን ነበር ማለት ነው። እሷ ግን ይሄን ነገር ማድረግ ስላልፈለገች ነበረ ለመዳሙ የተናገረችው ማለት ነው። ባሏ ነው ስራ ታስይዘዋለች ብላ። እሷ ግን መቼም ቢሆን አላምንሽም፣ ባለይ እንደዚህ አያደርግም፣ ባለየነሽ ብላ ከበደሏ በላይ እንግዲህ አሳስረ ወደ ሀገር የሸኘቻት ማለት ነው ሀገሬ ልጆች። ስለዚህ በዚህ አጋጣሚ እንደዚህ ያለ ቤት ውስጥ የምትሰሩቶች ካላችሁ የሆነ ማስረጃ ያዙ፣ ቪዲዮ ቀርጹ ማለት ነው። ቪዲዮ እንኳን መቀረጽ ባትችሉ አሁን እቺ ልጅ ውስጥ ላይ ሆና ነው እሱ መጥቶ በሯን የሚቆረቆር አይደለ? ስለዚህ በሩን በሚቆረቆርበት ጊዜ ሪከርድ ማድረግ ትችላለች፣ እያወራች ማለት ነው። ከሰዎቹ ጋር የምትግባባው በእንግሊዘኛ ቋንቋ ነው ብላለች። እንግሊዘኛ በደንብ ትችላለች ብላለች ማለት ነው። ስለዚህ እሷ ደግሞ ለማስረጃ እንዲጠማ ከፈለገች ከሰውየው ጋር እያወራች እንዲያ በሩን ሲቆረቆር ማስረጃ ማስተንስ ነበር ትችል ነበር ማለት ነው። እሷ ግን ያንን ነገር አላደረገችም። ብቻ እያደረሰባት ያለውን ነገር ላጎቷ ልጅና ለጓደኞቿ ተናገረች። እነሱ በርግጥ ያን ለክፋት አስበው አይደለም እንደዚህ ያደረጉት፣ ለመልካም ነገር አስበው ያርፍላታል ሚስቱ ስትናገር ብሎ አስበው ነበር እንደዚህ አድርግ ያሏት። እሷም ደግሞ ሄዳ ተናገረች። እኔ ግን አላቅም፣ ወላሂ በጣም ከባድ ነው። አስቡት እንግዲህ ከበደሏ በላይ በደል ማለት ነው። ሀገሬ ልጆች ደብድባ 2 ወር አሳሰረቻት ማለት ነው። ባለየ ብትሆን እኮ እሷ እንዳለችው እቺ ልጅ እኮ ለመዳሟ መናገር አይጠበቅባትም ነበር። ባለየ እኮ ስንት እህቶችን እየሰማን ነው አይደለ? ታሪካችሁን ስንት የማድረግ ፍላጎት ያላችሁ እህቶች እኮ ስንት ነገር እየሰማን እያየን ነው አይደል? እቺ ግን በቃ ሀራም ላይ መውደቅ ስላልፈለገች ከሰው ባል ጋር መጨማለቅ ስላልፈለገች ነበር ለመዳሟ እንደዚያ በግልጽ የተናገረችውና አንዳንዴ አላቅም ግልጸኝነት ይጎዳል የሀገሬ ልጆችና ዋናው እንግዲህ አልহামዱሊላህ ልጅቷ በሰላም ሀገሯ ገብታለች። ከ2 ወር ቆይታ በኋላ ነው ያለች እና የኔ ወደት ታሪኩን የሚያካፍል ሽነታችን በጣም ጠቃሚ ነገር ነው። እናመሰግናለን። ምክንያቱም ልክ እንደዚህ ችታችን ሌሎችም እንዳይሸወዱ ይጠቅማቸዋል ተስፋ አድርጋለሁ። ስለዚህ ሀገሬ ልጆች እንደዚህ ያለ ችግር ያለበት ቤት የምትሰሩ ከቻላችሁ ማስረጃ ያዙ። ማስረጃ ማያዝ የማትችሉበት ሁኔታ ላይ ካላችሁ ደግሞ ልክ እርሷ እንዳለችው በደፈነው ወደ ቢሮ እንዲወስዷችሁ አድርጉ እንጂ ግልጽ አትሆኑ። እሺ? ምክንያቱም ማንም ማምነን አፍ ያለው ያግባሽ ሀብት ያለው አይደለም የሚባል እነሱ ባለ ሀገር ናቸው፣ እነሱ ባለ ሀብት ናቸው። ስለዚህ ሁሉንም ነገር መወሰን ማድረግ የሚችሉት እነሱና እነሱ ብቻ ናቸው እንጂ የፈለገ ያክል እውነት እንኳን ቢኖርና ሰሚ አናገኝም የሀገሬ ልጆች። እና ልጅቷ ግን በጣም አሳዘነችኝ ወላሂ። ማለት እሷ አላቅን ከሀራም ተቆጥባ ራሷን ቆጥባ የሰው ትዳር አላበላሽም ብላ ለመልካም ነገር ብላ ያደረገችው ነገር እንደዚህ ህይወቷን ሁሉ ምስቅልቅል እስከማድረግ ድረስ ነው የደረሰባት። ገና በመጣች በ6 ወሯ ነው። ግን ደግሞ ይሁን ችግር የለም ከሱ ጋር ከምትጨማለቀው ብትታሰር ምንም አትሆንም። ግን መዳሟ ደብድባታለች ሁሉ ብላለች። ያው ብትደበድባትም እንኳንም ከሱ ጋር አልተጋደመች እና ግን ስንት አይነት አሰር ነው ያለው ባዳ። ደግሞ መጀመሪያ እናንተ ፊት አትስጡ። ሲያገሬ ልጆች አረቦች በጣም ፈሪ ናቸውና ባካችሁን ፊት አትስጧቸው።
ፊት ካሳያችኋቸው አለቀላቸው። ግን እናንተ ፊታችሁን ኩፍተር ካደረጋችሁ የአረብ ወንዶች በጣም ፈሪ ናቸው። እና ይህን ነበርላችሁ የመጣሁት በጣም ስለገረመኝ ወላሂ ከመዳም ጋር መጥባ ቁጭ ብዬ ነበር ይሄን ቪዲዮ እንትን ያልኩት የዚች ልጅ መልእክት ያነበብኩት እና በጣም ነበር የገረመኝ። እና እያወራች የመዳም እያነበብኩ ነበር እና አንቲ ወይን ሰርቲ ሙክች ወይን እያለች ነበረ እና ብቻ በጣም ገርሞኛልም አሳዝኖኛልም። እና አላህ እንደዚህ ካለ ነገር ሁላችንም ይጠብቀን። ስለተከታተላችሁኝ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑ።